የማይረባ አዩልስ እንዴት እንዳበላሽ ሁሌ እንዳበላሽ አለቃ መድኃኒቱ መስራት አይጀምር ከዘነድ አው ግን እውነት ቢሆንስ ብሎ ትንሽ ፈርቷል ምናልባት መከላከያው አስተማማኝ ባይሆንስ ይያለ ትንሽ ስጋት ውስጥ ነው ያለው እሺ እሱን ማዘጋጃለሁ ያው ምናልባት ስጋቱን ላሳውቅ ብዬ ነው እሺ አለቃ የትሄደሽ ነው ልጅ ደሞ ምንድነው ሜካፕ መቀባት ጀመርሽ እንዴ ቆይስ አይ ሜካፕስ አይደለም ምንድነው እንጃ ምናልባት በዚህ የሆነ ነገር ነክቼ ይሆናል እኔ ምንሽ ሉሊታለች እንዴ ማለቴ ተመልሳለች አረኔ ከነጋማ ላየዋትም ግን ለምን ፈልግሻት አረ ደሞ እንደውም እናታናንቺ ሲፈልግሽ ነበር ለምን ነበር የፈለገኝ አሁን ቤት አለ አይሆን እንኳን ወጥቷል አንድ ለስራ ጉዳይ ማናገረው ሰው አለ ብሏል ስራ በዛ ደሞ የምን ስራ ነው ቆይ ከማን ጋር ነው ስለ ስራ የሚያወራው ነው ወይስ ወደ ድርጅቱ ሊሄድ ነው አይ አንዳንድ ድርጅቶች ጋር ሲቪ ያስገብቻለሁ ብሎ ነበር እንግዲህ ካስገባባቸው አንዱ ድርጅት ደውሎለት ይሆናል እሱ ሊያናገር ነው ሄደው በቃ እንደፎከረው ይሄን ቤትና ድርጅቱን ተታን የራሳችን ኑሮ ከዜሮ ልንጀምር ነው ማለት ነው እንደዛ ከሆነ እኮ የራሴን ገቢ የማገኝበት ስራ መጀመር አለብኝ ከመወሰናችሁ በፊት ትንሽ ተረጋጉ ያሉብን ችግሮችን እስቲ መጀመሪያ እናቃል ሌላ የተፈጠረ ችግር አለ እንዴ የጽዮን ሁኔታ በጣም ያሳስበኛል ከዚህ በፊት ባደረገቻቸው ነገሮች ጸጸት እያንገበገባት ነው ተቀይረሽ ነበር እንኳን ስላት እሷ አላጽናና ይመስላታል እንደው ራሷ ላይ የሆነ ነገር እንዳታደርግ ብዬ እፈራለሁ ብቸኛ ናት ጭንቀት በጣም እያሰቃያት ነው እሺ በቃ ከዚህ በኋላ ነው ያጠግባው ሆናለሁ እሺ በቃ እኔም ወደ ስራዬ ልሂድ ነይ አንቺም ግቢ እሺ አንዴ ስልክ ልደውልና አውርቼ እገባለሁ እሺ እንግዲህ እንዳልሽ እሺ ሄሎ ወይዘሮ ሉሊት ምን ነው ተርበተበት ችግር አለ እንዴ አረ እንዴ እኔ ምንም አልተርበተበትኩም መስሎሽ ነው ለማንኛውም አሁን ባስቸኳይ ወደ ቤት እንድትመጭ ፈልጋለሁ አይ እኔ እኮ አዲስ አበባ አይደለም ከከተማ ውጭ ወጥቻለሁ እዚህ እንደሆንሽ አውቃለሁ ጽዮንን ምን እንደዛ እንድትሆን ያደረግሻት አንቺ እንደሆንሽ አውቃለሁ ግን አታስቢ አሁን አንቺን የማሳሰር ሐሳብ የለኝም እሱ የማይሆነው ግን ቶሎ ከተመለሽ ነው ካልሆነ ግን ያለሽበት ድረስ እንዲመጡ አደርጋለሁ ማለት ቆይ አሁን እኔ ያለሁበትን አንቺ ታውቂያለሽ በ30 ደቂቃ ውስጥ ወደ ቤት ተመለሽ ካልሆነ ግን እንደነገርኩሽ ነው አንድ ደቂቃ እንኳን ብታረፍጂ በራስ ፈርደሻል ማለት ነው ቆይ ስመጣ ምን ልታደርጊኝ ነው ልትገይኝ ነው ሰዓትሽ እየቆጠረ ነው ሄሎ ስሚኝ ቆይሽ እንዴት ነው የምደርሰው ምን ይሻለኛል ቆይሽ ያገኘኝ ሰው ሁሉ ነው ማስፈራራት ነው እሺ እንዴት ነው የምደርሰው አቤት ሉሊት ያን ጓደኛዬ ወይ ሉሊትዬ ይኸውልሽ አሁን በራችሁ አካባቢ ነኝና አሁን ቶሎ መውጣት አለብኝ እና የገባንበትን ቦታ ተጠቁሚኛልሽ እባክሽን ቶሎ አሁን ወደ ቤት መመለስ አለብኝ እና ደግሞ አቋራጭ መንገድ ካለ እባክሽን ንገሪኝ ቶሎ መሄድ ይኖርብኛል እባክሽን እንዴ ለምንድን ነው የምትሄጂው ጥዬሽ ስለወጣሁ ነው እኔ እኮ አስቸኳይ ጉዳይ ስለነበረብኝ ነው በጣም ይቅርታ ሉሊትዬ አይ አታስቢ እሱ አይደለም ምክንያቱ ቤት ተደውሎ ቶሎ መምጣት አለብሽ ተብዬ ነው እና ጠዋት ላይ ለመደበቅ ስትሞክሪ የነበረው ተመልሰሽ ለመሄድ ነው ደግሞስ ቆይ የፈራሻቸው ሰዎች የሆነ ነገር ቢያደርጉሽስ
አይ እዚህ ቀርቼ ከሚያደርጉኝ ነገር አይበልጥም መሄድ ይሻላል ደህና ነህ ግን የኔ ወንድም ምን ሆነ ነው እንደዚህ ትንሽ ይሆንከው ትንሽ ልጅ ነው የምትመስለው በዛ ላይ ፂም አለ ያተመቸቸው እሱ ነገር መጫወቻ አይደለም ቀልድ አይደለም ቀልድ ይሄው እሱ ነገር አስቀምጠ መጫወቻ አይደለም አንተ እኔ ፖሊስ አትሌባ እባክህ እንዳትተኩስ አስቀምጠው እሱ ነገር መጫወቻ አይደለም እያልኩ ነው መጫወቻ ነው አስቀምጠው አንተ ተነስ ልጫወት ማትነሳው ልጫወት ብዙ ወደ መተታየይ ተነስ ልጫወት በልተነስ ተነስ አንተ አታስብ እሱም ኢላማውን አልሳተም በላውን ፍጠን ቤቱን እናጸዳና ከዚህ እንውጣ ምንም አይነት የደም ጠብታ እዚህ መገኘት የለበትም አሁን ሄዳለሁ ግን እንዴት ነው ቪዲዮ አሪፍ ሆነልህ ማለት አለቃ እንደሚፈልገው ነው አሪፍ ነው እንጣት ይሄው ለሱ ነገር መጫወቻ አይደለም ቁጭ አድርጎ እሺ ይሄው እየነገርኩ ነው እሱ ነገር መጫወቻ አይደለም እማንኝ መጫወቻ የሚገርም ስራ ይሄ ንጹህና ቤተሰብ አስተዳዳሪ ወጣት መግደል ምን ያህል ያማል መቼም ይሄ ለኤፍራታ በጣም ነው ከባድ የሚሆንባት እስኪ ስታይ ደግሞ ምን እንደምትል እናያለን ዛሬ ልትሄድ ነው እንዳለቀ የመሸ ስለሆነ ለምን ነገ ተራግተህ ትሄድ ዛሬማ ቤቴ ገብቼ ደስታዬን ነው ማከብረው ይሄን ቪዲዮ ያየው ፈገግ እያልኩ ነው ማመሽ ለመሆኑ ናታ እንዴት ነው አሁን ራሱን ስቷል መድኃኒት ሰርቶ እንደጨረሰ ይነቃል ከዛ ግን ወደ ራሱ ይመለሳል አይደል አዎ ደግሞ አላሰራውም በሩንም አልዘጋንበት ሲነቃ ግራ ይገባዋል ማን ነው እዚህ ያመጣኝ እንዴት ነው እዚህ የተገኘሁት ምናምን ይላል በሉ በቃ የሁሉንም መጨረሻ ዘገባ ፈልጋለሁ ለማንኛውም አንተ እዚሁና እያንዳንዱን ነገር ተነግረኛለህ እሺ አለቃ
ጌም ኦቨር ጨዋታው በእኔ ድል አድራጊነት ተጠናቋል ለምን አትነግሪኝና ልብ ያርፍም ቆይ ምን ልታደርጊኝ የጠራሽኝ ምን ልታደርጊኝ ነው ከዚህ ሲንክ ጋር አጋጭቼ ልገልሽ ማሳቤ መጥፎ ስራዎችን እኮ ስትሰሪ እንደዚህ ፈሪ አትመስይም ሁሉም ነገር የሚነቃብሽ ሁሉም ነገር የማይታወቅብሽ ይመስልሻል አይደል እና እዚህ ድረስ ጠርተሽ አስመጣሽኝ እንዴ በጠራራ ፀሐይ ሰው ባለበት እዚህ ጋር አጋጭሽ ልገኝ ነው የኔ ፍላጎትማ ሁሉንም ነገር ለህዝብ ተናግሮ አደባባይ ላይ መስቀል ነበር ግን ደግሞ እንዳሰቃይሽኝ ሳትጠቅምኝ እንድትሞች አልፈልግም አሁን ወደዚህ ያመጣሁሽ ጽዮን አንቺን አይታሽ እንዳታስታውስ ነው ማለት አንቺም ጽዮን እንድታስታውስ አትፈልጊም እንዴ ከምታስቢው በላይ ጽዮን እንድታስታውስ ፈልጋለሁ ግን አስቢው ጽዮን ሁሉንም ነገር አስታውሳ ብትናገር አንቺ እዚህ ቤት ውስጥ ለደቂቃ እንኳን መቀመጥ የምትችይ ይመስልሻል ትታሰሪያለሽ ባትታሰሪ እንኳን ከዚህ ቤት ትባረሪያለሽ አንቺ በሰው ቤት እንደዚህ ስታስፈራሪ ትንሽ እንኳን አታፍሪ ቆይ እናንተ እዚህ ቤት ያላችሁ ሰዎች ግን በሰው ንብረት አዛዥ ነው ስትሉ ትንሽ እንኳን አታፍሩም እንዴ በቃ በግድ እኮ ነው እየኖራችሁ ያላችሁት እንዴ አፍሽ ቢያርፍ ጥሩ ነው ካልሆነ ግን አንቺ ላይ ክስ እንዲመሰረት አደርጋለሁ እስኪ አስቢው ሁለት ማንነት እንዳለሽ ለፖሊሶች ብናገር ያ ማንነትሽን ሲያጣሩ ሌላው ቢቀር በሁለት ስም ሁለት ማንነት እንዳለሽ ተናግሬ ወንጀልሽን በራሳቸው መንገድ እንዲያውቁ ማድረግ አያቅተኝም እንዴ ማለት አንቺ ምንድነው የምታወሪው እንዴ ይሄን የሰማሽው ከዛሽ ማትረባገነት ነው አይደል እሷን እዚህ ውስጥ አታስገቢያት ሌላው አጎቴ ወደ ሀገር ቤት የማይገባው በአንቺ ምክንያት እንደሆነ ነግሮኛል ፍጅ ቢፈልግ እንኳን አንቺ አልፈልግም ብለሽዋል እስኪ አስቢው ከጽዮን አጎት ጋር ያለሽን ግንኙነት ብነግረው አንቺ ፍቃደኛ እስከምትሆኝ ድረስ የሚጠብቅሽ ይመስልሻል ቆይ አንቺ እንዴት ይሄን ሁሉ ልታውቂ ቻልሽ እሺ ቆይ ማን የነገረሽ ስሚ ከዚህ በላይ ስላንቺ ብዙ ነገር አውቃለሁ ስለዚህ እኔ መቃወምና መጥፎ ነገሮችን ማድረግ ብታቆም ይሻልሻል እሺ ቆይ አሁን ከኔ ምንድነው የምትፈልጊው ከዚህ በኋላ አይንና ጆሮዬ እንድትሆኚ እፈልጋለሁ ሴቶቹ ጋር ስትሄጂ ሴቶቹም ወደ ጭፈራ ቤት ሲሄዱ እየተከታተልሽ በድብቅ እየቀረጥሽ ለኔ ታመጭልኛለሽ እንዴ እሱም አይሆንም እንዴ ምናልባት ቢያዝስ እሱ እኔን አይመለከተኝም ትንሽ የማትታይ ካሜራ ሰጥሻለሁ በሱ እየቀረጥሽ ለኔ ታመጭልኛለሽ ማለት ነው የት እንደሆኑ በዛው አውቃለሁ ማለት ነው ቆይ አንቺ ከማን ጋር ነው እየሰራሽ ያለሽው ከጀርባሽ ያለው ሰው ማን ነው ስለሱ አይመለከትሽም ይልቅ የምነግርሽ ነገር አርፈሽ ክፍልሽ ብትቀመጭ ይሻልሻል ጽዮን አስታውሳ ለገነት ወይም ለናታን አንድ ነገር ብትናገር ያልቅልሻል እኔ ራሱ በፍጹም ላስተውልሽ አልችልም ቆይ እንዴት ነው እንደዚህ ኮንፊደንስ ይኖራት ካለቀ ጋር እየተፎካከረች እየሰራች ነው ወይስ ደግሞ ከፖሊሶች ጋር ተመሳጥራ እየሰራች ይሆን አይ የት ነው ያለሁት? ምንድን ነው የተፈጠረው? ማነው እዚህ ያመጣኝ? ምንም የጠፋኝ ነገር የለም። ምንድን ነው የተፈጠረው? ቆይ እንዴት የቀጠረው ሰው ማን እንደሆነ ሳያረጋግጥ ዝም ብሎ ትሄዳለ? ኧረ ተይ ልጄ ተይ። እንደዚህ ክፉ ነገር አታስቢ። በቃ ምናልባት እየተጨዋወቱ እኮ መሽቶባቸው ሊሆን ይችላል። እኔ ግን ውስጤ እንደዛ አይነግረኝም። ልቤ ላይ የሆነ የመታፈን አይነት ስሜት እየተሰማኝ ነው። ቆይ ለምንድን ነው ይሄን ያክል የተረበሽው? ሊጎዳ የሚችል ሰው አለ እንዴ? ማለቴ ቤዛ ነበረች። እሷ ደግሞ አንቺን እንጂ እሱን የመጉዳት ሀሳብ የላትም አይደል?
ታዲያ ለምን ስልክ አያነሳም? ደህና ቢሆን ኖሮ ደውሎ ወይም በኋላ ደውልልሻለሁ ብቻ የሆነ ነገር ይለኝ ነበር። ቆይ ለምንድን ነው ለምጠይቃችሁ ጥያቄ መልስ የማትሰጡት? ብንነግራትም መረስታለች በከንቱ ነው የምንለፋው ብላችሁ ነው አይደል? ተይ እንጂ ልጄ እንዴ ምን አይነት ሀሳብ ነው የምታስቢው? ተመስገን አነሳው። ሄሎ የኔ ናታን። ወይ ኤፍዬ። የኔ ናታን ምንድን ነው የሆንከው? እኔ እኮ በጣም ተጨነቅኩ። ደህና ነኝ። ምን እንደሆንኩ አላስታውስም። ራሴን ባዶ ክፍል ውስጥ ወድቄ ነው ያገኘሁት። አውቄው ነበር። ውስጥ የሆነ ነገር እንደሆንክ ነግሮኝ ነበር። አውቀ ነው አይደል ደህና ነኝ ያልከኝ? ወንድም የሆነው ነገር አለ እንዴ? ንገሪኝ፣ ምንድን ነው ያለሽ? ደህና ነኝ አለኝ፣ ግን ምንም የደህንነት ስሜት እየተሰማኝ አይደለም። እባክህ ናታን የት ነው ያለው? ኤፍዬ ሙች ደህና ነኝ አልኩሽ አይደል? እየመጣሁ ነው፣ ሰፈር ነው። እርግጠኛ ነህ? እሺ ደርሰሃል? ጨረቃ አታምኚኝም? ደርሻለሁ፣ ሰፈር ነኝ። እሺ እኔም እኮ ደህና እንድትሆንልኝ ነው የምፈልገው። በቃ እሺ፣ ለእህቴም ደህና እንደሆንኩ ንገሪያት። እሺ እየመጣሁ ነው፣ በ10 ደቂቃ ውስጥ ደርሳለሁ። ለምንድን ነው የተፈጠረውን አንዱንም የማላስታውሰው? ማን ነው ወደዚያ የወሰደኝ? ከወሰዱኝስ በኋላ ለምንድን ነው በሩን ክፍት ጥለውት ሄዱት? የሆነ አካሌን ወስደው ከማደንዘዣ ሳልነቃቀርቻ አይደለም አይደል? የሆነ አካሌ ቢጎሉ ኖሮ እንደዚህ ቆሜ ሄድ ነበር። ምን አይነት ሀሳብ ነው የማስበው? ምን ላደርግ ግን ቢጨንቀኝ እኮ ነው። ሄሎ አለቃ፣ እንዴት አመሽ? ታሪ እንዴት ነው? ያ የማይረባ ናታ እንዴት እየሆነ ነው? እስካሁን እንደተጋደመ ነው ወይስ ነቅቷል? ወጥቶ ሄዷል። አሁን ወደ ሰፈሩ የሚያደርስበት ኮልጋ ደርሷል። በጣም ጥሩ። እርግጠኛ ነኝ ምንም የሚያስታውሰው ነገር ስለሌለ ከራሱ ጋር በጥያቄ ተጠምዷል። እስከዛሬ ትክክለኛ ያፌት ማን እንደሆነ እንደማያውቀው አልገባውም። ያፌትን መቼም ማንም ቢሆን ማወቅ አይችልም። እሱንም እኔ ራሴ ካልፈቀድኩ በቀር። አለቃ፣ ካንተ ጋር መጣለት ምን ያህል ዋጋ እንደሚያስከፍል አልገባቸውም። ከዛ ሲወጣ ግን ሁኔታው እንዴት ነበር? ስትወጡ በሩን ከፍታችሁለት ነው አይደል የወጣችሁት? አዎ አለቃ፣ ሲነጋ ምንም የሚያጠራጥር ነገር እንዳያጸራርተን በሩን ከፍተንለት ነው የወጣ ነው። እሱም ሲወጣ በጣም ግራ ተጋብቶ ነበር። እንዴት እዛ ቦታ ላይ እንደተገኘ ራሱን እየጠየቀ ይመስለኛል። ቶ ግራ ይጋባ። ገና ከዚህ በኋላ ብዙ ግራ የሚያጋቡት ነገሮች ይኖራሉ። በል ደህና እደር። ነገ ብዙ የምጨርሳቸው ስራዎች ስላሉ አሁን ሰላማዊ እረፍት ማድረግ እፈልጋለሁ። እሺ አለቃ፣ ደህና እደር። ወይ ካልሆነ ደግመሽ ትደውይ እንዴ? ቆየ እኮ። ሲደውይ በርና ኧረ እስኪ ቀመጥ፣ አረፍ ይበልበት። እስኪ አረፍ በልና እስኪ ና ልጅ አረፍ በል። ወንድሜ ደህና ነህ? የኔ ናታን ምንድን ነው የሆንከው? እኔ ምንም አላስታውስም። ብቻ የሆነ ሰው እንደቀጠረኝና የቀጠረኝ ቦታ መገኘቴ ብቻ ነው ትዝ የሚለኝ። ከዛ የሆነ ፎቅ ላይ ባዶ ክፍል ውስጥ ነው ራሴን ያገኘሁት። እዚህ አካባቢ ብቻ የሆነ የሚያቃጥል ስሜት ይሰማኛል። እስኪ እዚህ ጋር እኮ በሆነ ነገር ተወግተሃል። የመርፌ ምልክት አለው። መርፌ? ወይ ካልሆነ ሆስፒታል እንሂድ እንዴ? ደም ውስጥ የሆነ ነገር ከተውበት እንዳይሆን። አይ ግን እኮ ምንም የሚሰማኝ ስሜት የለም። ካላስቸገርኳችሁ ክፍሌ ልግባና ምን እንደተፈጠረ ለማስታወስ ልሞክር። አይ ብቻህንማ መሆን የለብህም። የሰጡ መድኃኒት የሚገድል ወይም ደግሞ ከጎኑስ የሚያስፈልገው ቢሆንስ? አይ ችግር የለውም። ካስፈለጋችሁኝ እኔ እጠራችኋለሁ። አሁን እያስጨነቀኝ ያለው ነገር መርፌ መወጋቴ ሳይሆን ለምን ያዙኝ፣ ለምንስ በሩን ከፍተውልኝ ጥለውኝ ሄዱ ነው። በቃ ደህና አደሩ። ቆይ ህይወታችን ውስጥ ምንድን ነው እየተካሄደ ያለው? በየቀኑ አዳዲስ መርዶ። ቤታችን ውስጥ እኮ ሰላም ጠፋ። ወይ ካልሆነ
እዚሁ ዶክተር እንጥራ እንዴ? ብር ከሰጠናቸው እኮ ይመጡልናል። ቆይ የደበቃችሁ ነገር አለ አይደለ? ማን ነው ቆይ በዚህ ልክ ሊያጠፋን የሚፈልገው ጠላት? ቆይ ለምንድን ነው የማትነግሩኝ? እኛ የተከበብነው በጣም ባስመሳይ ሰዎች ነው። አንቺ ራሱን መጠንቀቅ አለብሽ። ሁሉም ሰው ጠላታችን ነው። ለምንድን ነው እስካሁን የተፈጠረውን ነገር ማስታወስ ያልቻልኩት? እሺ ቀጥሮኝ የነበረው ሰውዬ ሴት ሄደ። ምናልባት ተመሳሳይባቸው ይሆን እኔ ነው ሰው ሄሎ ቢኒዬ፣ እንዴት ነህ? ደህና ነኝ ናት። ምን ሆነ ነው? አስጨነቀን እኮ። የት ጠፍተህ ነው ስልክ ማታነሳው? ምን እንደሆንኩ አላውቅም። ደርሻለሁ ብዬ ደውዬልህ ነበር አይደል? አዎ ቀን ላይ ደውለልኝ ነበር። ከዛ በኋላ እኮ መልሼ ስደውልልህ አገኘው ብዬ ያው ስልክ አታነሳም። ቀጥሮኝ የነበረውን ሰውዬ ለማግኘት ሄጄ ነበረ። ከዛ የሆነ ሰው ከኋላ መጥቶ በሆነ ነገር አንገቴን ወጋኝ። ከዛ ሰውዬውን ማየት አልቻልኩም። ስነቃ ራሴን ባዶ ክፍል ውስጥ ወድቄ ነው ያገኘሁት። ማለት ቆይ ያረጉ የወሰዱብህ ነገር አለ? እሺ ልምጣና ሆስፒታል ውሰድህ? መድኃኒቱ እኮ የሰጡ መድኃኒት የቆየ የሚሰራ እንዳይሆን። የሚገል ቢሆን እስካሁን ሞት ነበር። ያው የወጉኝ ነገር ደሜ ውስጥ ከገባ 4 ወይ 5 ሰዓት ሆኖታል እኮ። ናታን እንዴት ነው ነገሮችን ቀለል አድርገህ የምታየው? ህይወቱ ላይ የሆነ ነገር ቢያመጣስ? አጎቴ ምን ተፈጥሮ ነው እንደዚህ ጮክ የምታወራው? በዛ ላይ ደግሞ የደነገጥክ ትመስላለህ። ቢሆንም እመጣለሁ፣ መመርመር አለብህ። እውነቴን ነው እንዳመጣ ቢኒ እና ገነትም እንውሰድህ ብለውኝ ነበር። እምቢ ብያቸው ነው። ናት ቆይ ወስደው ምን ያደርጉ ይመስላል? እሺ ቆይ ስትነቃ ያየው የተለየ ነገር የለም? እንዴት እስከዛ ልታመልጥ ቻልክ? ቤት ውስጥ ምንም የተለየ ነገር የለም። አግተውኝ ነው እንዳልል እጄም አልታሰረም፣ የተወሰደብኝም ነገር የለም። በሩ ራሱ ክፍት ነበር። ከሰውነቴ ምንም የጎደለ ነገር የለም። ምናልባት ሰው ተሳስተውም ሊሆን ይችላል ብዬ አሰብኩ። የነበርኩበት ሰፈር ማላቆ ሰፈር ነበር። ፈጣሪ ሆይ ምን ነው እንደዛ ባደረገ። ለማንኛውም የሚሰማ ነገር ካለ ምንም ሳትጨነቅ ሌሊትም ቢሆን ደውልልኝ። ቤት ውስጥ ያሉት ሴቶች ስለሆኑ ሊደናገጡ ይችላሉ። እሺ ቢኒ፣ አንተ አትጨነቅ፣ እኔ ደህና ነኝ። ዳጊንም ሰላም በልኝ። ደህና ደሩ። እሺ በቃ ደህና አደር። ቻው። እንዴ አጎቴ ናታን ደህና ነው? ቆይ ምን ተፈጥሮ ነው? ለስራ ብሎ የሆነ ሰፈር ሄዶ ነበርና ከዛ የማያውቃቸው ሰዎች አግተውት ራሱን የሆነ አንድ ክፍል ውስጥ ነው ያገኘው። ምን? እንዴ ቆይ እሱ ደህና ነው? ቆይ እንዴት መጀመሪያ ለምን ወሰዱት? ከዛ ስለምን ለቀቁት? የኔም ጥያቄ እሱ ነው። ለምን ወሰዱት? ከዛ ለምን መለሱት? ምንም ነገር አልገባኝም። ታውቃለህ ኤፉ፣ ቆይ አንቺ ለምን አትተኝም? እሱ እኮ ብቻዬን ነው መሆን የምፈልገው ብሏል። ናታን የሆነ ነገር እንዳይሆን ብዬ በጣም ፈርቻለሁ። የሰጡት መድኃኒት ምን እንደሆነ አናውቅም። ቆይ እኛ ለምንድን ነው ነገሮች እንደዚህ ቀለል አድርገን የምናየው? እሱ አንፈልግም ቢልም ግዴታ ሐኪም ቤት ልንወስደው ይገባል። ንገሪኝ። ቆይ ወንድሜ የሚሞት ይመስልሻል እንዴ? ለዛ ነው የፈራሽው? ኧረ በስመ አብ! ቆይ አንቺ እንዴት እንደዚህ ታያለሽ? የኔ ናታን እኔን ትቶኝ አይሞትም። በቃ እኔ ሂጅ አጠገቡ ልሆን። እኔም ልምጣ? አይ አንቺ እዚህ ሆኚ። እኔ እንደምን ማግባብቻው ወደ ሆስፒታል ወስደዋለሁ። ውስጥ ግቢ።
ናታን እኔ ልጅ ምናልባት እኮ የወጉ ነገር መርዝ ከሆነ ብዬ እንዲያከሽፍልህ ወተት አመጣው። እስኪን ካጠጣ ግን ለምን ትጨነቂያለሽ? እንግዲህ ሐኪም ቤትም አልሄድክ። እንግዲህ ምን ይደረጋል? እኔ እኮ አሁን በጣም ደህና ነኝ። ግን አንቺ ከጎናችን ስትሆኚ በጣም ጠንካራ እንሆናለን። አመሰግናለሁ። ተው እንጂ እኔ ልጅ እኔ እኮ ለራሴ ብዬ ነው እዚህ ቤት የቆየሁትም። ምንም ነገር ባድርግ ለራሴ ነው፣ ለኔው ጥቅም። የልጄ ደስታ ያለው ባንተ እጅ ነው። አንተ አንድ ነገር ከሆንክ እሷ ትጎዳብኛለች። ደግሞ ሁሉን ነገር ከሁለት ጋር ታያይዘው። ማንም ሰው አንተ ጋር አንድ ነገር ከፈለገ ካንተ የሆነ ጥቅም ስላለው ነው አብሮ የሚቆየው። ለዛ ነው ገኒ እኔ ምን ኖሮኝ ሰው እኔ ጋር ይቆያል ብለሽ ነው? ሁሉም አንዳንድ እያለ ከኔ እየራቀኝ ነው። ገኒ እዚህ ነሽ እንዴ? አዎ ለናታን እኮ ተይዤለት መጥቼ ነው። አንቺ ግን አልተኛሽም ነበር እንዴ? እንቅልፍ እምቢ አለኝ። አሁንም አመጣጤ እሺ ካለኝ ሆስፒታል ወስደው ነው። አይ አሁንማ ተሻለኝ እያለ ነው እንግዲህ። ለማንኛውም አንቺ አብረሽውኝ፣ እኔ ደክሞኛል ልተኛ። እሺ ደህና ደሪ። ደህና ደር ናታን፣ ደህና ደር። ደህና ደሪ ገኒ። ተቀመጭ። እሺ እዚህ ጋር ተቀመጭም እንዴ? አይ እዚህ ነው የምቀመጠው። የአልጋ እንተና የቤዛ ነው። እሷ በሌለችበት ክፍል ለመግባት የራሱ ትልቅ ጥፋት ነው። ነገሩ ልክ ነሽ። ይሄ ላንቺ ከብድሻል። የኔ ስስቶች እንዴት እንደምታምሩ። ፈጣሪ ግን ለምንድን ነው እንደዚህ መከራችሁን ያበዛው? ይሄ የኔ ሁሌ ጥያቄ ነው። ግን ደህና ነሽ? የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም። እንዳው ነው በቃ እስቲ ሊያችሁ ብዬ ነው የመጣሁት። ግን እናንተ ምን ነው ከላይተኛችሁ ውስጥ ገብታችሁ አትተኙም ነበር እንዴ? እፉዬ ናት እምቢ አለች ገኒ። እዚህ ክፍል ያደረችው ራሱ እኔን ጥላላ ለመሄድ ነው። እያወራን እዚሁ እንቅልፍ ጥሏት ሄደ። ቤዛ ክፍል የባለትዳር አልጋ ላይ አልተኛም አለች። እኔ ግን ባለትዳር ሲሉኝ ብቻ ነው ባለትዳር መሆን የራሱ ትዝ የሚለኝ። እሷ ልክ ናት። የባለትዳር አልጋ ላይ መተኛቷ እሷን ያሰድባታል። በነገራችን ላይ አንተ እንዴት ነህ? የሚሰማ ነገር አለ እንዴ? አይ ገኒ ታኝቼ ነው ያደርኩት። አሁን ላይ ምንም የተለየ ስሜት አይሰማኝም። እንደፈራሁት እዚህ አደርኩ አይደል? ይሄ እንዳደርግ ያደረከኝ ደግሞ አንተ ነህ እንዴ? እኔ ደግሞ ምን አደረኩ? ገኒ እየሰማሽ ነው ምን እንደምትል? ገኒ ምንም ብትላት ለኔ ነው የምታግዘው። ይኸውልሽ ገኒ እኔ እዚህ ክፍል መግባት አልፈልግም። ታችን እንሂድ ስለው እምቢ አለኝ። እኔ ብቻዬን ሆኜ ምን እንደተፈጠረ ለማስታወስ ፈልጌ ነው። አንቺ ደግሞ አልፈታም አልሽ። እኔ ደግሞ በቃ ተይኝ አልኩሽ። አረ እንደዛ ነው ገኒ? ሰማሽው አይደል? ተይኝ አልፈልግሽም አለኝ። እኔ በሁለታችሁ መሀል አትክተቱኝ፣ አያገባኝም። አሁን የመጣሁት እሱ እንዴት እንዳደረ ለመጠየቅ ነበር። በሉ ደህና ከሆነ እኔ ልሂድ። አረ ልሂድ የምትይው ለእሱ አግዘሽ ነው አይደል? እንደውም ሁለታችሁ እንዳታናግሩ። ልቀቀኝ። በእኔ ጨክነሽ ያስችልሻል? እኔ ግን ያስችልሽ አይመስለኝም። አረ እንደዛ ነው ይመስላል። እንዴት እንደማልችል ደግሞ አሳያለሁ። ልቀቀኝ። አንተ ልጅ ግን ልጄን አናዳ በኋላ ነጭ ጸጉር ብታወጣ ዋ ነግሬያለሁ። ስትናደድ ግን ደስ ትላለች። አረ ካሁን በኋላ እናዳትና ውርድ ከራስ ያለቅህም። እሺ ገኒ እንደዛ አላደርግም። እንኳን እኔ ሌላ ሰውም እንዲያናዳትና እንዲያበሳጫት አላደርግም።
ዛሬ ደግሞ ደህና አደርሽም አትይኝም እንዴ? በጧቱ ምን ሆነሻል? ፊትሽን ጥለሽዋል። የወንድምሽ ነው አልፈልግሽም ሂጂልኝ አለኝ። ማ የኔ ወንድም ነው አንቺን አልፈልግሽም የሚልሽ? ትናንትና የወጉት መድኃኒት እንደኔ እንዲረሳ ካላደረገው በስተቀር በፍጹም አንቺን አልፈልግሽም አይልሽም። እንደዛ ከሆነ ደግሞ በፍጥነት ወደ ሐኪም ቤት ልንወስደው ይገባል። ኧረ በቃ አንቺም ቀለድሽብኝ። እንደውም ሁላችሁም እንዳታናግሩኝ። እርፍ። አሁን ደግሞ እኔ ምን አደረኩኝ እንዴ? ምንድነው ዛሬ በጧቱ ነገር የሚልሽ? እንደዚህ ያስከፍቶኝ እንኳን ይቅርታ ልጠይቀኝ አልመጣም። ቆይ ግን ስታስቢው እየጠላኝ የመጣ አይመስልሽም? ኧረ አንቺ ልጅ እንዴ የምራምረሽ እንዴ? ቆይ እሱ ከልቡ ነው እንዴ እንደዛ የተናገረሽ? እንደዛ ባይሆን ኖሮማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር። ይልቅ አሁን እንታዩና የሆነ ነገር ሳስብ ነበር። ምንድነው? ገነት እናትሽ ሆና ሳለ ለምንድን ነው የቤት ሰራተኛ ሆና የምትሰራው? ገኒ እኮ የእውነት እናቴ አይደለችም፣ ግን ያው ልክ እንደ እናቴ ናት። እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀውም። ኧረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ ምን ታደርግልሽ?